ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን ሰላማችሁ በያላችሁበት ይብዛ እያልን ከአብሪ ሚዲያ ስቱዲዮ የዛሬውን ፕሮግራማችንን እናቀርባለን። በዛሬው ፕሮግራማችን ኢትዮጵያ ከኩስመና ወደ ከፍታ መሸጋገሯን የሚያሳይ ከጂኦፖለቲክስ ጫና ወደ ጂኦፖለቲክስ አሸናፊነት እና የበላይነት መሸጋገሯን የሚያሳዩ የሰሞኑን ክስተቶች በተወሰነ ደረጃ እንመለከታለን። ሰሞኑን ሁላችሁም እንደሰማችሁት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በአባይ ወንዝ አጠቃቀም ዙሪያ ከኢትዮጵያ ጋር ያለንን ልዩነት የጋራ ተጠቃሚነትን ባረጋገጠ መልኩ በንግግር ለመፍታት ዝግጁ ነን በማለት ተናግረዋል። ከዚህም በተጨማሪ እኛ ከኢትዮጵያ ጋር ችግር የለብንም፣ እኛ የምንሟገተው ለውሃ ድርሻችን ወይም የውሃ ድርሻችን እንዳይነካ ብቻ ነው የሚል ከዚህ ቀደሙ ለየት ያለ የመለሳለስ ምልክት አሳይተዋል። ይህም በተለያዩ የፖለቲካ ተንታኞች ሲተነተን አንደኛ ግብጾች በአረቡ ዓለም በሀያላኑ ዘንድ እየተዘዋወሩ እንዲሁም በጸጥታው ምክር ቤት፣ በተባበሩ መንግስታት ድርጅት በተለይም በአሜሪካው መሪ አካባቢ እየተዘዋወሩ ኢትዮጵያ ላይ ጫና ለማስደረግ አቤቱታ ሲያቀርቡ፣ ክስ ሲያሰሙ ቢቆዩም በአብዛኛው ሀያላኑ ይህንን የኢትዮጵያን የህዳሴ ግድብ አስመልክቶ ግብፅ የምታቀርበውን ክስ ውድቅ እያደረጉ ግድቡ ስራ ስለጀመረና ስለተሰራ በዚህ ውስጥ ወደ ሰላማዊ ድርድር እና ወደ ፍትሃዊ አጠቃቀም እንዲገቡ ጫና ስላደረጉባቸው ወይም የእሳቸውን አቤቱታ ችላ የማለት ምልክት ስላሳዩቸው ይህንን አቋም መያዛቸውን ይተነትናሉ ብዙ ተንታኞች። ይህም ብቻ አይደለም። የህዳሴ ግድቡ ተሰርቶ ማለቅና ኢትዮጵያ ከአቋሟ ወደኋላ እንደማትል እንደውም ተጨማሪ ግድቦችን ልትገነባ እየተዘጋጀች እንደሆነና ይሄንንም እንደምትገፋበት ምልክት በማየታቸው ከተስፋ መቁረጥ ስሜት ይሄንን አይነት የዲፕሎማሲ መለሳለስ አሳይተዋል እያሉ ለጉዳዩ ቅርበት ያላቸው እና ይህንን የህዳሴ ግድብን ወይም በቀጠናው በውሃ ምክንያት ያሉትን ውዝግቦች የሚከታተሉ ወገኖች እየገለጹ ይገኛሉ። ይሄኛው አንድ ትልቅ ነገር ነው። እንግዲህ እንደዚህም ሆኖ ኢትዮጵያ በተለያዩ ሀያላን ዘንድ ቀደም ሲል ከነበራት በተለየ እየጎላችና ቅርበት እየፈጠረች ዲፕሎማሲያዋንም እያጠናከረች ከአንዳንድ የዲፕሎማሲ ችግሮች የነበሩበትንም መሻሻል እያሳየች ትገኛለች። አሜሪካ፣ እስራኤል፣ ቱርክ፣ ሩሲያ፣ ጣሊያን፣ ፈረንሳይ፣ ቻይና፣ ህንድ እነዚህ እንደምታውቁት በዓለም ላይ ተጽዕኖ ፈጣሪ የሆኑ ሀያላን የሚባሉ ሀገሮች ናቸው። እነዚህ ሀገራት ከኢትዮጵያ ጋር ጥሩ ግንኙነት እየፈጠሩ የኢትዮጵያ ኤምባሲዎች እና በተለያየ ጊዜ የሚንቀሳቀሱ የልዑካን ቡድኖችም መልካም የሚባል ግንኙነት እየፈጠሩ በተለይም ታሪካዊ ቀይ ባህር ላይ ያለንን ህጋዊ መብት በማስረዳት ኢትዮጵያ 130 ሚሊዮን ህዝብ ይዛ በቀይ ባህር ቅርብ እያለች ያለ ባህር በር መኖሯ እጅግ አስቸጋሪና ፍትሃዊ ያልሆነ መሆኑን ከእነዚህ ሀገራት ጋር በመነጋገር እነዚህ ሀገራት በሙሉ ይህንን የኢትዮጵያን ጥያቄ ተቀብለዋል። ልዩነት ያለው ይሄ ጥያቄ በሰላማዊ እና ዲፕሎማሲያዊ መንገድ ይፈታ የሚል አቋም ነው ሀገራት ያሏቸው። ይህም በዲፕሎማሲ ህግ ከዚህ የተሻለ አማራጭ ማንም ሀገር ሊሰጥ አይችልም። ከሁለቱም ሀገራት ጋር ግንኙነቱን ለማበላሸት የሚፈልግ ስለሌለ ማለት ነው። ግን ቀደም ሲል የነበረው የባህር በር ጥያቄያችን አሁን በዓለም ደረጃ በተለይም በትልልቆቹ ወገኖች ተቀባይነት ማግኘቱ የባህር በር የማግኘታችንን አይቀሬነት እያሳየ አይቀሬነት ብቻ ሳይሆን በቅርብ ጊዜ የሚፈጸም መሆኑን የሚያሳይ ተስፋም እየፈነጠቀ ይገኛል።
ሌላው ከጎረቤት ሀገር ጋር ባለው ሁኔታ እንደምታውቁት የሱዳኑ መሪ ጀነራሉ ወደ ግብፅ ሄዶ ከግብፅ ጋር በተመካከረበት ወቅት ኢትዮጵያ ላይ ጫና ማድረግ አለብን የሚል ከአልሲሲ ጋር ቀደም ሲል ተነጋግሮ ነበር። አልሲሲ አሁን ከዚህ በኋላ ነው የተለሳለሰ አቋማቸውን በአደባባይ ያሳዩት። ይሁንና አልቡርሃን ይህንን ነገር በካይሮ በገለጸበት ጊዜ በፈጥኖ ደራሽ ኃይሉ በተወሰደ እርምጃ ሱዳን ውስጥ ከፍተኛ የኃይል መቋረጥ እንዲደርስ ተደርጓል። በኃይል ማሰራጫዎች ላይ በደረሰ ድብደባ ማለት ነው እና በርካታ የሱዳን ከተሞች በተለይም አልቡርሃን መቀመጫ የሆነው አካባቢ ይህ ኃይል እንዲቋረጥበት ሆኗል እና ይሄ በእርግጥ የሱዳን ሰላም ደግሞ የጎረቤትም ሰላም ስለሆነ ኢትዮጵያንም ጭምር ያሳስባታል። ይሁንና ይሄ በኢትዮጵያ ላይ ሲዝት የነበረው አልቡርሃን በራሱ ጉዳይ መጠመዱን ነው የሚያሳየው። ሌላው እንግዲህ አሜሪካ እነዚህ ሁለት ተፋላሚ የሱዳን ኃይሎች መካከል እጅግ ቢበዛ በቀጣይ 2 ሳምንታት የተኩስ አቁም ስምምነት እንዲደረግ ጥብቅ ትዕዛዝ አስተላልፋ እየተሰራበት ይገኛል እና በእነዚህ ኃይሎች መካከል ሰላም መስፈኑ በእነዚህ ሀገር ጦርነት ለማትረፍ ለሚፈልጉ ወገኖች ትልቅ ኪሳራ ነው። በተለይ ለኢሳያስ መንግስት። ኢሳያስ እንደምታውቁት ወታደርም አሰማርቶ የአልቡርሃንን ጦር አውሮፕላኖችን በመደበቅ የተለያየ ድጋፍ ሲያደርግና ከሱዳን ጎን እንደሚቆም ከአልቡርሃን ጎን እንደሚቆም በተለያየ መንገድ ሲገልጽ መቆየቱ ይታወሳል። እንግዲህ የሱዳንን አለመረጋጋት ምክንያት በማድረግ የኢትዮጵያን አማጽያን ለማገዝ የሚደረጉ ርብርቦች ነበሩ። በዚህ በሱዳን በኩልም መሳሪያ ለማቅረብ አማጽያንን ለማስገባትና ለማስወጣት ጥረት ይደረግ ነበር፣ በተለይም የቲፒኤልኤፍን አርሚ 7። ስለዚህ በዚህ በአጭር ጊዜ የሱዳን ተፋላሚዎች ሰላም ስምምነት ወይም የተኩስ አቁም አድርገው ሱዳን ወደ መረጋጋት ካመራች እነዚህ በሱዳን አለመረጋጋት ሊያተርፉ የቋመጡ ኃይሎች ኪሳራ እንደሚደርስባቸው ወይም በፈለጉት መጠን በዛ አካባቢ መንቀሳቀስ እንዳይችሉ የሚያደርጋቸው ሁኔታ እንደሚፈጠር ይገመታል እንደ ብዙ ተንታኞች። ሌላው ጎረቤት ሀገር ሶማሊያ ናት። ያው ባለፈው እንደምታስታውሱት የሶማሊያው ፕሬዝዳንት ሐሰን ሼክ እዚህ አዲስ አበባ ነበሩ። እንደምታስታውሱት እንግዲህ በሁለቱ መሪዎች መካከል የተደረጉ ውይይቶች ያው ኢትዮጵያ ወደ ቀይ ባህር ለመውጣት ከምታደርገው ጥረት ጋር የተያያዙ ናቸው። በንግድ በኢኮኖሚ እና በሌሎች ሰጥቶ የመቀበል መርሆች ከሶማሌ ጋር ግንኙነትን የማጠናከር እና ከዚህ በፊት ከተነሱት ውጥረቶች አንጻር እንደምታስታውሱት የሁለቱን ሀገራት ግንኙነት ጤናማ ለማድረግ ያለመ ውይይት ነበር። እንግዲህ ቀደም ሲል የአሜሪካው የአካባቢው የአፍሪካ የመከላከያ አዛዥ በኢትዮጵያ ተገኝተው ኢትዮጵያ በአካባቢው ያለውን የሽብር እንቅስቃሴ እና የቀጠናውን የሰላም የሚበጠብጡ እርምጃዎችን እንድትገታ ከኢትዮጵያው ጠቅላይ ሚኒስትር እና ከኢትዮጵያ ኤታማዦር ከጠቅላይ ኤታማዦር ሹሙ ጋር መነጋገራቸው ይታወሳል እና እንደዚህ አይነት ነገር ከታላላቅ ሀገሮች ጋር ቀጠናውን ለማረጋጋት ኢትዮጵያ ተመራጭ መሆኗ እዚህ ያሉ ሀገራትን ከግብፅ ይልቅ ከሻዕቢያ ይልቅ ከኢትዮጵያ ጋር ግንኙነታቸውን እንዲያጠናክሩ የግድ ይላቸዋል። ይሄ እንግዲህ ኢትዮጵያ የወታደራዊ አቅሟ መጠናከርና በአካባቢው ላይ ተጽዕኖ ሊፈጥር አካባቢው ሊያረጋጋ እንደሚችል መታመኑ እነዚህ ሀገሮች ከኢትዮጵያ ጋር በሰጥቶ መቀበል መርህ የሁለቱንም ሀገሮች ጥቅም የሚያስከብር ስምምነት እንደሚያደርጉ ይጠበቃል። እነዚህ ስምምነቶች ወደፊት የሚገለጹ ቢሆንም ምልክቶቹ ግን የአካባቢው ሀገራት ከኢትዮጵያ ጋር ወደ ሰጥቶ መቀበል ከኢትዮጵያ ጋር ግንኙነታቸውን ወደ ማጠናከር እንዲሄዱ የሚያሳይና በአንጻሩም ከሩቅ መጣ ግብፅ ከነዚህ ሀገሮች ጋር እየተመሳጠረች ኢትዮጵያን ሰላም ለማወክ የምታደርገው ጥረት እየከሸፈ መሆኑን እና ራሷ ግብፅም ሌላ አማራጭ እንድትከተል የግድ የሚላት ሁኔታ እንደተፈጠረ የሚያሳይ ነው። ሌላው የትግራይ አማጺን ጉዳይ ይሄ የህወሓትን ጉዳይ ነው። እንግዲህ ከጸብ ውጪ ከጦርነት ውጪ ከግጭት ውጪ ከሴራ ፖለቲካ ውጪ እስትንፋስ የሌለው ህወሓት በተለያየ ጊዜ አንዴ ጽምዶ እያለ ከኤርትራ ጋር ግንኙነት በመፍጠር በሌላ በኩል ለፋኖ ኃይሎች መሳሪያ በማቀበል እና ስልጠና በመስጠት ኢትዮጵያን ለመበጥበጥ ከፍተኛ ጥረት ሲያደርግ እንደነበረ ይታወቃል። ይሁንና ይሄ ኃይል በውስጥ ተቃውሞ እየተናጠ ይገኛል። በውስጥ ተቃውሞ ብቻ አይደለም፣ በውስጥ መከፋፈልም ጭምር እነዚህ የተወሰኑ መሪዎች ኢትዮጵያ ላይ ሊያደርሱ ያሰቡትን አሉታዊ ነገር የማድረስ አቅም እንዲያጡ
የሆኑበት ሁኔታ ተፈጥሯል። ከዛ በላይ አሜሪካ፣ እንግሊዝ፣ አውሮፓ ህብረት ይህንን የህወሓትን አመራሮች በተለይም የዚህ ከሻዕቢያ ጋር ጽምዶ የመሰረተውንና ኢትዮጵያን ሰላም ለመንሳት እየተንቀሳቀሰ ያለውን የፕሪቶሪያውን ስምምነትም መጣሱ በተጨባጭ የተረጋገጠውን ኃይል ጠርተው አዲስ አበባ በነበረው የ3 ቀናት ቆይታ በጀነራል ታደሰ ወረደ የሚመራው ማለት ነው፣ በእነዚህ ጊዜ አነጋግረው ከዚህ ድርጊቱ እንዲቆጠብ በተለይም ከሻዕቢያ ጋር በመጣመር ዳግም ጦርነት ለመክፈት የሚያደርጉትን ዝግጅት እንዲያቆሙ፣ አለበለዚያ የፕሪቶሪያን ስምምነት እንደጣሱ ተቆጥሮ ጫና እንደሚደረግባቸው በማስጠንቀቅ አሰናብተዋቸዋል እነዚህ ሀገራት እና አሁን ቡድኑ ከዚህ ድርጊቱ ቢያንስ በግልጽ የሚያደርገውን እንቅስቃሴ እንደሚያቆምና ካላቆመ የሚደርስበት ጫና ስለሚያስፈራው በሂደት ወደ ሰላማዊ ሁኔታ ሳይወድ በግድ ይመጣል ተብሎ ይታሰባል። ከዚህ ውጭ በአረብ ሀገራት አካባቢ ያለው ሁኔታም እንደሚታወቀው ግብፅ ኢትዮጵያ ላይ ጫና ለመፍጠር፣ ኢትዮጵያ ወደ ቀይ ባህር የምታደርገውን ጉዞ ለማደናቀፍ፣ በአባይ ወንዝ ላይ ያላትን አጠቃቀም የኔን ጥቅም ይነካል ብላ የቅኝ ግዛት ውልን እንዲያስከብሩላት ለማድረግ የተለያዩ አረብ ሀገራትን የአረብ ሊግን በዋነኛነት መሰረት አድርጋ ስትንቀሳቀስ እንደነበር ግብፅ ይታወቃል። ይሁንና ኢራን፣ ሳውዲ አረቢያ፣ ኳታር ኢትዮጵያ ወደ ቀይ ባህር ብትመለስ ለቀጠናው ዘላቂ ሰላም አስተዋጽኦ እንደምታደርግና ወሳኝ እንደሆነ በመግለጽ አቋም መያዛቸው ተሰምቷል። እነዚህ ወሳኝ የሆኑ በአረቡ ዓለም ያሉ ሀገራት ኢራን፣ ሳዑዲ አረቢያ፣ ኳታር። ስለዚህ ይህንን አቋም መያዛቸው ለኢሳያስ አፈወርቂ ትልቅ መርዶ ነው። በተጨማሪም እንደምታስታውሱት ኢሳያስ ወደ ሳዑዲ አረቢያ ሄደው አሰብ ወደብን ሳዑዲዎች እንዲይዙትና እንዲያለሙት እንዲጠቀሙበት ሊፈቅዱ ነው እየተባለ በተለያዩ ወገኖች፣ በኢትዮጵያ ጠላቶች፣ በባንዳዎች ሲወራና ከበሮ ሲደለቅበት ነበር። ይሁንና ሳዑዲ አሁን በቅርብ ከታማኝ ምንጭ የወጡ መረጃዎች እንደሚያመለክቱት ሳዑዲ ለኢሳያስ ቀጠናውን ወደሚበጠበት ወደ ጦርነት ከማምራት እንዲቆጠቡና የጂዳን ስምምነት እንዲያከብሩ ትዕዛዝ ሰጥታ እንደመለሰችው ሳዑዲ ይታወቃል። የጂዳ ስምምነት ማለት ዶክተር አብይና ኢሳያስ አፈወርቂ የተፈራረሙት ስምምነት ነው እና በዚህ መሰረት ኢሳያስ አፈወርቂ ራሱም ለጦርነት የሚያዘጋጁ ወይም ወደ ጦርነት ከሚገፋፉ ድርጊቶች እንዲቆጠብ ከሌሎች ኃይሎች ጋርም ሆኖ ኢትዮጵያን ለማወክ የሚያደርገውን እንቅስቃሴ እንዲያቆም የሚያደርግ ትዕዛዝ ወይም የሚያደርግ ሀሳብ ተሰጥቶት ይህን ተቀብሎ እንደመጣ ነው የሚነገረው። ሌላው እንግዲህ በተለያዩ ሚዲያዎች ሲዘዋወር እንዳየነው የኢትዮጵያ መከላከያ ሰራዊት በአሜሪካ ጥላ ስር ሆኖ በጋዛ ለዘላቂ ሰላም ማስከበር እንዲሰማራ ተጠይቋል። ይህንን ጥያቄ ለኢትዮጵያው ጠቅላይ ሚኒስትር ያቀረቡት የአሜሪካ የውጭ ጉዳይ ሚኒስትር ወይም ኃላፊ ማርኮ ሩቢዮ ናቸው እና ይሄ ሁለቱ መንግስታት መግለጫ ባይሰጡበትም ጥያቄው መነሳቱን ለመጀመሪያ ጊዜ ይፋ ያደረገው የእስራኤል ምንጭ ነው። ከዛ በኋላም ሌሎች ሚዲያዎች ተቀባብለውታል እና ይህ ማለት ምን ማለት ነው ብለን ያየን እንደሆነ ይህ ማለት የኢትዮጵያ መከላከያ ሰራዊት ለዓለም ሰላም ማስከበር መመረጡ በተለይም የጋዛ ሰላም ማስከበር ውስብስብ ይሆናል ተብሎ ነው የሚጠበቀው። ካለው ተፈጥሮ አንጻር ከበድ ሊል ይችላል። እንደዚህ አይነቱን ተልዕኮ መወጣት የሚችለው እስከዛሬ ድረስ በተሰማራባቸው ቦታዎች ሁሉ በመልካም ዲሲፕሊን፣ በህዝብን በማክበር፣ በሌሎች ወታደራዊ አቅም ራሱን ለመስዋዕትነት አጋልጦ በጣም በርካታ ችግሮች ያሉበትን ኤሪያ እንደ ሩዋንዳ፣ ቡሩንዲ፣ ላይቤሪያ፣ ዳርፉር፣ አብዬ እና በዋነኛነት ደግሞ ሶማሊያ ከአልሸባብ ጋር እነዚህን ሁሉ በአጥጋቢ ሁኔታ ተልዕኮውን የፈጸመ ሰራዊት መሆኑ እና የረጅም ጊዜ ሰላም ማስከበር ልምድ እንዳለው በመረጋገጡ ለዚህ ተልዕኮ ተመርጧል። የኢትዮጵያ መከላከያ ሰራዊት ምንም እንኳን ተልዕኮ ወይም ወደ ተልዕኮ ለመግባት በጣም በርካታ መመለስ ያለባቸው ጥያቄዎች ቢኖሩም ይህን ተልዕኮ ለመፈጸም የተለያዩ የአረብ ሀገራትም ተጠይቀው ፈቃደኝነታቸውን ገልጸዋል። ስለዚህ በራሱ ለዚህ ተልዕኮ መመረጥ የሀገሪቱን ከፍታ፣ የመከላከያ ሰራዊቷን ጥንካሬና ተመራጭነት የሚያሳይ
ከመሆኑ አንጻር የሚያበረታታና የሚያስደስት ነው። በሌላ በኩል ሁላችንም እንደምናውቀው ግብፅ ኢትዮጵያን በቅርብ ርቀት እከታተላለሁ፣ በወታደራዊ መረጃ ወታደራዊ እንቅስቃሴዋን በቅርብ ርቀት ሆኜ እከታተላለሁ፣ ወደ ቀይ ባህር የምታደርገውን ጉዞም በቅርብ ሆኜ እገታለሁ በሚል በጅቡቲ፣ በሶማሊያ፣ በሌሎችም ጎረቤት ሀገራት በኤርትራ የፈጸመቻቸውን ወታደራዊ ስምምነቶች እና እዛ አካባቢ ውርውር ማለቷን ስናይ ኢትዮጵያ በጋዛ ሰላም አስከባሪ ሰራዊት መመደቧ ደግሞ ልክ ግብፅ እዚህ በምስራቅ አፍሪካ ወይ በአፍሪካ ቀንድ እንደምታደርገው ሁሉ የግብፅን ወታደራዊ እንቅስቃሴና ሌሎች መሰል ሁኔታዎችን ለመቆጣጠርም ያመቻታል። ኢትዮጵያ በጋዛ ሰራዊቷን ማሰማራቷ ማለት ነው። ምክንያቱም ወታደራዊ መረጃ ማግኘት ማንኛውም ሁለት በስጋት በሚተያዩ ሀገራት መካከል የበላይነትን ሊያጎናጽፍ ስለሚችል ማለት ነው። ስለዚህ ይሄ ለኢትዮጵያ ወርቃማ እድል ነው። እንደገናም ደግሞ የተልዕኮ አፈጻጸሟን በስኬት ስታጠናቅቅ ሌላ በዓለም ላይ የበለጠ ተመራጭ ያደርጋታል። ለዲፕሎማሲዋም፣ ለምታነሳቸው ጥያቄዎችም፣ ከተፈጥሮ ሀብቷን እንዳትጠቀም የሚፈጠሩ ጫናዎችን ለመከላከልም ወደ ታሪካዊ የቀይ ባህር ይዞታዋ ለመመለስ የምታቀርበው ጥያቄ ተቀባይነትና ድጋፍ እንዲያገኝ ለማድረግም ትልቅ አስተዋጽኦ የሚያደርግ ስለሆነ ይህንን መቀበሏ እና ወደ ተልዕኮ መሰማራቷ በጣም ጠቃሚ ነው እና የተልዕኮ አፈጻጸም ዝርዝሩ ይወጣል። ምናልባት ይሄ ተልዕኮ ጥያቄው በአሜሪካ ቀርቦ በዚህ መሰረት ስምሪት ከማካሄድ ይልቅ ጥያቄው በመንግስታቱ ድርጅት በኩል እንዲመጣ አስፈላጊ ነው። ምክንያቱም ኢትዮጵያ ወደ ኮሪያ ስትዘምትም እንዲሁ የኮሪያ ጦርነት ላይ ሀገራት ተሳትፈው ሰላም እንዲያስከብሩ ጥያቄ ለወቅቱ ለነበረው ሊግ ኦፍ ኔሽን ያቀረበችው አሜሪካ ነች። ምክንያቱም ደቡብ ኮሪያን በበላይነት አስተዳደር የነበረችው አሜሪካ ስለሆነች ማለት ነው። በአንጻሩ ሰሜን ኮሪያን ደግሞ ሶቪየት ህብረት ነበረች። ስለዚህ በሰሜን ኮሪያ በኩል የነበሩት ቻይና እና ሶቪየት ህብረት ከሰሜን ኮሪያ ጋር ሆነው በሁለቱ መካከል የተሰመረውን ድንበር የሰሜን ኮሪያው ኃይል ወይም የሰሜኑ ኃይል አልፎ ሲመጣ አሜሪካ ለሊግ ኦፍ ኔሽን ጥያቄውን አቀረበች ወይም ክስ አሰማች። በዚህ ጊዜ በፈቃደኝነት የሚሰለፉ ግን ደግሞ ከአሜሪካ ወይም ከምዕራቡ ዓለም ርዕዮት ጋር የሚስማሙ ሀገራት ሲመረጡ ኢትዮጵያም ተመረጠች እና ለግርማዊ ቀዳማዊ ኃይለ ሥላሴ ጥያቄው ቀረበላቸው። ሲቀርብላቸው ኢትዮጵያ እንደምናስታውሰው ከዛ በፊት በጣሊያን በምትወረርበት ጊዜ አቤቱታ ስታቀርብ ዓለም ኢፍትሐዊ ውሳኔ ነበር የወሰነባት። ድምጿ እንዳይሰማ ከማድረጋቸውም በላይ በሁለቱ ሀገራት ላይ ማዕቀብ ጥለው ኢትዮጵያ በመርዝ ጋዝ በጣሊያን ስትጨፈጨፍ ምንም አቋም ያልያዘው የሊግ ኦፍ ኔሽን ኢትዮጵያ ላይ ኢፍትሐዊ ውሳኔ ከወሰነበት በጣም ሩቅ ባልሆነ ጊዜ ነበር ይሄ ጥያቄ የቀረበለት የኮሪያ ዘመቻ። ግን የጦርነትን አስከፊነት ስላየች ኢትዮጵያ ወዲያውኑ ንጉሠ ነገሥቱ ተቀበሉ ጥያቄው። ኢትዮጵያ ተበድላለች፣ ግን ደግሞ በጦርነት ከተጠቁ ሀገራት ጎን ግን ትቆማለች ብለው ወደ ኮሪያ ዘመቱ። በዛን ጊዜ የቃኛው ሻለቃ ጦር እጅግ ከሰለጠነው ዓለም ወታደሮች ጋር ተሰልፎ ነው። 16 ሀገራት ናቸው በቀጥታ በጦርነቱ የተሳተፉ። እጅግ ከሰለጠነው ዓለም ጋር ተገናኝቶ በደንብ ኮሚኒኬት እያደረገ ተልዕኮውን ፈጽሟል። ወደ 238 ውጊያዎችን በድል አጠናቆ አንድም ምርኮኛ ሳይመዘገብበት ታሪክ ሰርቶ ወደ ሀገሩ ተመልሷል። ከዚያ ጊዜ ጀምሮ የኢትዮጵያ ሰላም አስከባሪ ኃይል በዓለም ላይ ተመራጭ እንዲሆን ያደረገው ገድል ስላስመዘገበ ማለት ነው። ስለዚህ በዚህም ኢትዮጵያ እንግዲህ ከዛ በኋላ ኮንጎ፣ ሩዋንዳ፣ ቡሩንዲ የተለያዩ ሀገራት ቀደም የጠቀስኩላችሁን እነዚህ ጋር ሁሉ ዘምታ በህዝቡ ዘንድ በዘመተችባቸው ሀገራት ሁሉ በጦርነት ውስጥ በነበሩት ህዝቦች ዘንድ እጅግ ትልቅ አክብሮትና ምስጋና እያገኘ ነው የኢትዮጵያ ሰላም አስከባሪ ተልዕኮውን እየፈጸመ የመጣው። ስለዚህ ተልዕኮ በተባበሩት መንግስታት ድርጅት ስር ወይም በተባበሩት መንግስታት ድርጅት መመሪያና ጥያቄ መካሄድ ይኖርበታል የሚሉ ወገኖች አሉ። ከዛ ውጭ ግን ኢትዮጵያ በዚህ ተልዕኮ ላይ መሳተፏ መጀመሪያ ለተልዕኮ መመረጧ ትልቅ ነገር ነው። ይሄ እንግዲህ የኢትዮጵያ ሰራዊት አለቀ፣ ተዳከመ፣ ኮሰሰ፣ ኮሰመነ፣ ተደመሰሰ ለሚሉት ኃይሎች የሚያስተላልፈው መልእክት አለ። የኢትዮጵያ መከላከያ ሰራዊት ጠንካራ፣ ግዙፍ፣ ዘመናዊ እና ተመራጭ ይህንን ነው የሚያሳየው። ስለዚህ ኢትዮጵያ ለዓለም ሰላም ትልቅ አስተዋጽኦ እንደምታደርግ ታምኖባት ይህ ጥያቄ ቀርቦላታል እና ይህ ትልቅነት ነው። ለኢትዮጵያም ያለው ፋይዳ ከላይ የገለጽኳቸው ናቸው። ብዙ ጥያቄዎቿ ተቀባይነት እንዲያገኙ፣ የዲፕሎማሲ የበላይነት እንድታስመዘግብ እና ግዙፍነቷን
የማድረግ ብቃቷን ደግሞ ለዓለም እንድታሳይ ይረዳታል። እንግዲህ የዛሬው አጠር ያሉ በመረጃ ላይ የተመሰረቱ ትንታኔዎችን በዚሁ አበቃለሁ። በሌላ ዝግጅት እስከምንገናኝ ድረስ አብሪ የሚባለውን ሚዲያችንን ለሰላም፣ ለእድገት፣ ለአንድነት የቆመ ሚዲያ ነው። ስለዚህ ይሄ ሚዲያ ይህን ተልእኮውን በተሻለ ሁኔታ ይወጣ ዘንድ ደግፉት። እንደገና ደግሞ የሚያስተላልፋቸው መልእክቶች ብዙዎች ዘንድ እንዲደርሱ ሰብስክራይብ፣ ሼር፣ ላይክ እንድታደርጉ አሳስባለሁ። በሌላ ፕሮግራም እስከምንገናኝ ደህና ሁኑ። ሰላም።